ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም ለእናንተ ይሁን ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። እንኳን አደረሳችሁ አደረሰን። የካቲት 6 ተከብሮ ታስቦ የሚውል ቅዱሳን በረከት ረድኤት ይደረብን። የካቲት 6 ዕረፍቷ ለሆነው ቅድስት ማርያም እንተ እፍረት ማርያም እንተ እፍረት ተብለው የሚጠሩት ሁለት የተለያዩ ቅድሳት እንስት መሆናቸው አንዷ የአልዓዛር እህት ድንግላዊቷ እና ኃጢአት መሆናቸውን መምህር ስሙር አላምሮና ዲያቆን ዮርዳኖስ በተደጋጋሚ ለይተው የነገሩን ሲሆን በዛሬው ዕለት በዕረፍቷ ታስባ የምትውለው በቀደም ሕይወቷ በኃጢአት ትኖር የነበረችው ቅድስት እንተ እፍረት ወይም ባለሽቷ ናት። በሀገራችን በስሟ የተሰየመው ቤተክርስቲያን ጅማ ዳጎን መስመር ቆላ ዘይት ከሚባል ቦታ ይገኛል። ገድሏን ይኸው ቤተክርስቲያን አሳትሞታል። ስለርሷ ጌታችን ኢየሱስ ክርስቶስ በወንጌሉ ላይ እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል በማለት ተነግሮላታል። ማቴዎስ 26:13 በቅድሚያ በወንጌሉ ላይ ስለ እርሷ የተጻፈው ሙሉውን ክፍል መመለከቱ ተገቢ ነው። ጌታ ኢየሱስ ቢታንያ በለምጻው በስምዖን ቤት በነበረ ጊዜ በማዕድ ተቀምጦ ሳለ አንዲት ሴት ዋጋው እጅግ የከበረ ጥሩ ናርዶስ ሽቱ የሞላበት የአልባስጥሮስ ብልቃጥ ይዛ መጣች። ብልቃጡንም ሰብራ በራሱ ላይ አፈሰሰችው። አንዳንዶቹም ይህን ሽቶ ጥፋት ለምንድን ነው? ይህ ሽቶ ከ300 ዲናር በሚበልጥ ዋጋ ተሽጦ ለድሆች ሊሰጥ ይቻል ነበርና ብለው በራሳቸው ይቆጡ ነበር። እርሷም ነቅፏት። ኢየሱስ ግን እንዲህ አለ፣ ተዋት፣ ስለምን ታደክሟታላችሁ? መልካም ሰርታኛለች። ድሆች ሁልጊዜ ከእናንተ ጋር ይኖራሉ። በማናቸውም በወደዳችሁም ጊዜ መልካም ልታደርጓቸው ትችላላችሁ። እኔ ግን ሁልጊዜ ከእናንተ ጋር አልኖርም። የተቻላትን አደረገች። አስቀድማ ለመቃብሬ ስጋዬን ቀባችው። እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በሚሰበክበት በማናቸውም ስፍራ እርሷ ያደረገችው ደግሞ ለእርሷ መታሰቢያ ሊሆን ይነገራል። ማቴዎስ 26 ከቁጥር 6 እስከ 13 የማርያም እንተ እፍረት ገድሏን ድርሳኗን የጻፈላት ታላቁ የቤተ ክርስቲያናችን ሊቅ ቅዱስ ዮሐንስ አፈወርቅ ነው። ገድሏም ላይ ስለ እርሷ የተጻፈው ደግሞ ቀጥለን እኔ ማርያም እንተ እፍረት ሁልጊዜ ከነጭ ሐር የተሰራ ልብስ የምትለብስ ከሽቱ ሁሉ ይልቅ የሚበልጥ ውዱ ሽቶ ትቀባ ነበረ። በወርቅም ታጌጥ በክፋት ስራ ሁሉ ጸንታ የምትኖር ሴት ነበረች። ጠላት ዲያብሎስም የዚህ ዓለም ጣዕም አጣፈጠላት። ነገር ግን ስለዚህ ሴትና ስለ ኃጢአት ሁሉ ጌታችን ከጌትነቱ ከፍታ ሳይለወጥ ከልዑል ዙፋኑ ወረደ። በሰዎች መካከል ከእነርሱ እንደ አንዱ እየተመላለሰ አስተማረ። አንድ ቀን እንደ ልማዷ ማርያም እንተ እፍረት ነጭ ሐር ልብስ
ለብሳ አጌጣና ተኮራ ፊቷ በመስታወት አይታ ወደ ውድ ሽቶ ተቀባች። ጉንጮቿ ቀያዮች፣ አይኖቿ የተዋቡ ሆኖ ደም ግባቷ በጣም አማራት። እንደዚች እየተመለከተች 1 ሰዓት ያህል ቆየች። ከዚህም በኋላ መልካም ሀሳብ በእርሷ ላይ አድሮ እንዲህ አለች፣ ይህ ሁሉ ታስወግድ ዘንድ መልክንም ትለውጥ ዘንድ ሞት ትመጣ የለንም? ይህ መልካም ሽታ ወደ ትልነት ወደ መሽተት ይለውጣል። ይህስ ብርታት ፍጹም ጉስቁልናና ድካም አይደለምን? ሊቀርቡኝም የሚወዱት የሚርቁኝ አይደሉምን? ስለዚህ ከኔ ዘላለም የጥፋትና ከኩነኔ በቀር እንዲህ ምን አገኛለሁ? የዚህ ዓለም ገንዘብ ቢገዛ ብነዳ ከድካም በዓይኖቼም እንባ ከማፍሰስ የሚያድነኝ ይኖራልን? ወይስ ይህ ሁሉ ከሞት ያድነኝ ዘንድ ይችላልን? ነፍሴ ሆይ ከእንግዲህ ሁሉንም ለሚገዛ ጌታ ምን ትመልሻለሽ? ከእውነተኛው ፈራጅ ዘንድ ባንቺ ላይ ትእዛዝ በመጣ ጊዜ እንዴት ትሆኛለሽ? ነፍሴ ሆይ ንስሐ በሌለበት ነፍሴ የተናቀች በምትሆንበት ጩኸት ለቅሶ ጩኸት ባለበት ቦታ የሚረዳሽ ማን ነው? ነጭ ሐር ልዩ የሆነው ልብስ በመልበስ ደስ የምትሰኙ ሥጋ ሆይ በክብር ባለቤት በእግዚአብሔር እና በመላእክቱ ፊት ራቆትሽ በቆምሽ ጊዜ እንዴት ትሆኛለሽ? ነፍሴ ሆይ በዚህ ዓለም እየተደሰትሽው ምን ይጠቅምሻል? እያለች ራሷን መረመር ጀመረች። መድኃኒት ታገኝ ዘንድም እያመለከታትን አታውቅም። ከዚህም በኋላ በማመን ጸንታ እንዲህ ብላ አሰበች፣ ስለ ኃጢአት ወደዚህ ዓለም የመጣ ስለ እርሱ በመካከላቸው እንደ ሰው የተመላለሰ ይህ አይደለምን? የኃጢአተኛን መመለስ ነው እንጂ ሞቱን አንሻል እያለ እርሱ አይደለምን? ነፍሴ ሆይ ምሕረትስ ቅርብ ናት፣ ባለ መድኃኒትም የራቀ አይደለም። ሌላ መድኃኒትሽን ተስፋ የምታደርግበትስ አለን? 100 በግ ያለው ከእነርሱ አንዲቷ ብጠፋ 99ን በበረሃ ትቶ የጠፋውን እስኪያገኝ ድረስ ሊፈልጋት የሚሄድ አይደለምን? ባገኛትም ጊዜ ደስ ብሎ በጫንቃው ይሸክማታል። ካልጠፏት ከ99 ይልቅ በእርሷ ደስ የሚሰኝ አይደለምን? እናንተ ድካሞች ሸክማችሁ የከበዳችሁ ሁሉ ወደ እኔ ኑ፣ እኔ አሳርፋችኋለሁ የሚል እርሱ መድኃኒት ክርስቶስ ነው። እንደዚህ ከሆነ ለምን እሰንፋለሁ? ለምንስ ንስሐ አልሻም? እነሆ ከዛሬ ጀምሮ ወዲህ እርሱ ሄጄ ራሴን በፊቱ እክዳለሁ ብላ ካሰበች በኋላ ተጽናናችና በፍጥነት ተነስታ ገንዘቧን የገዛችው ወርቋና ብሯን ሁሉ ሰበሰበች። ምን አደርጋለሁ? ይህ ገንዘብ ወስጄ ብሰጠው አይቀበልም፣ እሱ ፈጣሪ ጌታና የዓለም መድኃኒት ነውና ብላ አሰበች። ከዚህም በኋላ ሽቱ ወደ የሚሸጥበት ሰው ፈልጋ ሄደች። ያ ሰው ከጥንት ጀምሮ ታውቅ ነበርና ከእርሱ ዘንድ ዋጋው እጅግ ውድ የሆነው ሽቶ ገዛች። በደስታ ስትሄድ እነሆ ሰይጣን በወርቅ ያጌጠች ሴት መስሎ ወደ እሷ መጣ። የዚህ ዓለም ምኞት እያጣፈጠ ይነግራት ጀመረ። መብላትንም መጠጣትን፣ ያማረ ልብስ መልበስን፣ ሽቱ መቀባትን፣ ይህ ሁሉ
ያሳስባት ጀመረ። ጌታችን በይቅርታው ብዛት የጠላትን ዲያብሎስን ክፋት ገለጠላት። ለበደልና ለኃጢአት ስራ የተዘጋጀው አድርግሻለሁና ኀፍረትና ጉስቁልና በእኔ አመጣለሁና አንተ ሰይጣን ከኔ ውገድ ብላ በቁርጡ ነገር መለሰችለት። ጠላት ዲያብሎስም የሃይማኖቷ ጽናት ባየ ጊዜ ከእርሷ ሸሽቶ ፈሪሳውያን ወደሚኖሩ ስምዖን ወደሚባል ሰው ዘንድ ሄዶ ልቡናውን ያውክ ጀመረ። እርሱም ጌታን በቤቱ ማዕድ ይመገብ ዘንድ ጋብዞት ነበርና በልቡናው ያደረ ክፉ ሰይጣን እንዲህ ብሎ እንዲናገር አደረገ። ይህስ ነቢይ ቢሆን ይህች የምትዳስሰው ሴት ማን እንደሆነች እንዴትስ እንደነበረች ኃጢአተኛ እንደነበረች አያውቅም ነበር ብሎ እንዲያስብ አደረገው። ማርያም እንተ ኀፍረት ለጌታችን ያቀረበችው ልመናዋን ምሳዋን ይህ ነው። ማርያም እንተ ኀፍረት ደጆቿ ተከፍተው አገኘች። ያለ ማፈር ገፍታ በፍጹም እምነት ከእግዚአብሔር ወልድ ዘንድ ቀረበች። በስተኋላም ቆማ ልመናዋን አቀረበች። እያለቀሰችም በእንባዋ ታርሰው ጀመረች። በራሷ ጸጉሯም ታብሰው እግሩም ትስመው ሽቱ ተቀባው ነበር። በለቅሶና በእንባ ሆና እንዲህም እያለች ልመና አቀረበች። ነፍስና ስጋ የምታድን የእግዚአብሔር አካል ቃል ሆይ የሕይወቴ ምንጭ ሆይ ሕይወቷን ወደ አሳመርኩላት ወደ አገልጋይ ተመልከት። እኔ ግን አንተ በድያለሁ፣ እንደ እንስሳ ሆንኩ፣ እንደ እነርሱ የተቆጠርኩ ሆንኩ። ኃጢአተኛ በደለኛ የምሆን እኔን አቤቱ ይቅር በለኝ፣ ማረኝ። ከኃጢአቴ ቀንበር በታች ሆኜ ለሰይጣን ተገዝቻለሁ። ጌታዬ ሆይ ከሰይጣን እጅ አድነኝ። የንስሐ ቀንበርን እሸከም ዘንድ ያበቃው አድርገኝ። የምህረትን በር ክፈትልኝ። ጌታ ሆይ ይቅርታህንና ስርየትን ተስፋ አድርጌ ወደ አንተ የመጣው ባሪያ ተቀበለኝ እያለች ፍጹም በተሰበረ ልብ ሆና ልመናውን አቀረበች። ዳግመኛም ነፍሴ ሆይ መድኃኒትሽን እንዴት አትሽም? እነሆ መድኃኒትሽ ክርስቶስ በዚህ አለና ለምንስ ትዘግያለሽ? እነሆ የሕይወት ውሃ ምንጭ መጥቶሻልና ከቆሻሻነትሽስ ለምን ቶሎ አትነጽም? ለደዌሽስ ፈውስን አትፈልግም አለች። ዳግመኛ ከንቱ ነገር ስትመለከቱ የኖረች ዓይኖቼ ሆይ ጌታ ታዩ ዘንድ ተሰጣችሁ። ርኩስ የምትዳስሱ እጆቼ ሆይ የሰማያዊ ጌታ እግር ትዳስሱ ዘንድ ሰጧቸው። ኃጢአተኛ ነፍሴ ሆይ እነሆ ፈጽሞ ከፍ ያለ ባለሟልነት አገኘሽ። ስላደረግልኝ ምን እከፍላለሁ እያለች ታላቅ ለቅሶ አለቀሰች። የጌታችንም እግር ይዛ በእንባዋ እያረሰች በጸጉሯ ታብሳ ጀመር። አስቀድማ በልቧ እንዲህ ብላ አስባለችና በጌታ ፊት ባለሟልነት ካገኘው ወደ እርሱ ዘንድ እንዲቀርብ ያደረገኝ በስራዬ ክፋት ካባረረኝም ግን ደግሞ አልዳንም ብላ አስባ ነበር። ከጌታም ባለሟልነት ባገኘችው ጊዜ ጨክና በራሱ ላይ ሽቶን ጨመረች። ከዚህም ሁሉ ጋር ለቅሷና ልመና አላቋረጠችም።
እግዚአብሔር ስጦታ በእርሷ ላይ እንደበዛ ባየች ጊዜ ጠላት ዲያብሎስ በእርሱ ላይ ታላቅ መቅናትን ቀናባት። ተቆጥቶም ወደ ስምዖን ተመልሶ ልቡ አወከው። ይህስ ነቢይ ቢሆን ኖሮ ይቺ የምትዳስሰው ሴት ኃጢአተኛ እንደሆነች ያውቅ ነበር እንዲል አደረገው። ጌታችንም ስምዖን ሁሉ ከእርሷ እንዳልተደበቀና ሀሳቡን እንዳወቀበት እንዲረዳና እግዚአብሔር በደለኞች ማዳንን ከኃጢአታቸው ማንጻት እንደሚችል ያውቅ ዘንድ እንዲያስተውል አደረገ። የቅድስት ማርያም እንተ ኅፍረት ረድኤት በረከት ይደርብን፣ በጸሎቷ ይማረን ከገድለ አንደበት አሜን። የጻፉልን ቃለ ሕይወት ያሰማልን፣ ረድኤቷ በረከቷ ይደርብን። ፍጹም መመለስልኛ ንስሐ ገብተን እንድንመለስ አምላክ ቅዱሳን ይርዳን። ለንስሐ ሕይወት ለሁላችን ይስጠን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን።